ታሪኩ የሚጀምረው እጅግ በሚዘገንን ትዕይንት ነው። አንድ ሽማግሌ ሰው አንዲት ወጣት ሴትን ጸጉሯን ይዞ እየጎተተ ጭር ባለ ሰፈር ውስጥ አስፋልት ላይ ሲሄድ ይታያል። ከዚያም ታሪኩ ወደ ኋላ ተመልሶ ሶስት ወጣቶችን ያስተዋውቀናል። ሮኪ፣ አሌክስ እና ማኒ። እነዚህ ወጣቶች በዲትሮይት ከተማ ውስጥ ቤቶችን ሰብረው በመግባት የሚሰርቁ ሲሆኑ አሌክስ አባቱ የጥበቃ ድርጅት ውስጥ ስለሚሰራ የቤቶችን ቁልፍና የአላርም ኮድ በቀላሉ ለማግኘት የሚያስችል ልምድ ያለው ሲሆን አሌክስ የራሱ ሕግ አለው። ጥሬ ገንዘብ እንዳትነኩ እና $10,000 በላይ የሚያወጣ ዕቃ እንዳትወስዱ የሚል ነው። ይህም ተይዘው ቢጠረጠሩ እንኳን ቅጣቱ ቀላል እንዲሆንላቸው በማሰብ ነበር። ሮኪ ከዚህ ስራ የምትወጣው በቂ ገንዘብ አግኝታ እህቷን ይዛ ወደ ካሊፎርኒያ መሄድ ስትችል ብቻ ነው። ምክንያቱም እናቷና የእናቷ ፍቅረኛ በጣም ጨካኞች ናቸው። በዚህ መሃልም ማኒ አንድ አዲስ መረጃ ይዞ ይመጣል። አንድ አይነ ስውር የሆነ የቀድሞ ወታደር ብቻውን በአንድ ባዶ ሰፈር ውስጥ እንደሚኖርና ቤት ውስጥም $300,000 ጥሬ ገንዘብ አለው ብሎ ይነግራቸዋል። ይህ ገንዘብ ልጁ በመኪና አደጋ ስለሞተችበት በካሳ መልክ የተቀበለው ነበር። አሌክስ መጀመሪያ ላይ ከአይነ ስውር ሰው መስረቅ የለብንም ቢልም ነገር ግን ሮኪ ገንዘብ አግኝታ እህቷን ለማዳን ያላትን ፍላጎት አይቶ በሐሳቡ ይስማማል። ከዛ በኋላ ሶስቱም ተያይዘው ራሳቸውን ለዘረፋ አዘጋጅተው ሌሊት ላይ ወደ ሽማግሌው ቤት ይሄዳሉ። ከሽማግሌው ቤት እንደደረሱም መጀመሪያ የሽማግሌውን ጨካኝ ውሻ መርዝ ባለበት ስጋ ያደነዝዙታል። ቀጥሎም ወደ ቤቱ ለመግባት ሲሞክሩ ግን አሌክስ የያዘው ቁልፍ አልሰራ ብሎ ያስቸግራቸዋል። በመጨረሻም ሮኪ በትንሽ መስኮት በኩል ገብታ ቤቱን ትከፍትላቸውና ወደ ውስጥ ይገባሉ። ማኔም ሽማግሌው ወደሚተኛበት ክፍል ሄዶ እንዳይነቃ በጋዝ ያፍነውና ገንዘቡን መፈለግ ይጀምራሉ። ከዛ በኋላ ማኔ አንድ የተቆለፈ በር ሲያገኝ ገንዘቡ እዚያ እንዳለ በማሰብ በሩን ለመስበር ይሞክራል። አሌክስም በሩን መስበር የለብህም ድምጽ ይሰማል ቢለውም ማኔ ግን አሌክስን አልሰማው በማለት ሽጉጡን አውጥቶ የበሩን ቁልፍ በመምታት በሩን ይከፍተዋል። በዚህ ጊዜም አሌክስ ፈርቶ እኔ የለሁበትም ብሎ ጫማውን አውልቆ ሊወጣ ሲል ድንገት ሽማግሌው ካሉበት ይደርሳል። ሽማግሌው አይነ ስውር ቢሆንም መስማትና መከላከል ላይ ግን እጅግ ብልህ ነበር። ማኒ ሽማግሌውን ሊያስፈራራ ቢሞክርም ሽማግሌው ግን በቅጽበት ማኒን አንቆ ሽጉጡን ቀምቶ ጭንቅላቱ ላይ ተኩሶ ይገለዋል። ሮኪም ይህንን ስታይ በድንጋጤ በቁም ሳጥን ውስጥ ትደበቃለች። ሽማግሌውም ለዘረፋ የመጣው ማኒ ብቻ መስሎት ቤቱን በሙሉ መቆለፍና መስኮቶቹን በብረት መዝጋት ይጀምራል። ሮኪም ቁም ሳጥን ውስጥ ሆና ሽማግሌው ገንዘብ የደበቀበትን ካዝና ሲከፍት ትመለከተዋለች። የካዝናውንም ኮድ በአይምሮዋ ትይዘዋለች። ከዛ በኋላ ሽማግሌው ከወጣ በኋላ አሌክስ ተመልሶ ይገባና ሮኪን አግኝቷት ነይ ከዚህ እንውጣ ይላታል። ሮኪ ግን ገንዘቡን ሳሊዝ ፈጽሞ አልወጣም ብላ ድርቅ ትላለች። ከዛ በኋላ የገንዘቡን ካዝና ከፍተው ገንዘቡን በሙሉ በሻንጣ ይሞላሉ። ከዛ በኋላ የቤቶቹ በሮች እንዳለ ስለተቆለፉ ከቤት ለመውጣት ብቸኛው መንገድ በምድር ቤት በኩል መሆኑን ሲረዱ ወደ ታች ይወርዳሉ። ምድር ቤትም ሲደርሱ በጣም የሚያስደነግጥ ነገር ይመለከታሉ። አንዲት ወጣት ሴት አፏ ታስሮና በሰንሰለት ተቆልፎባት ያገኟታል። ይህቺ ሴት የሽማግሌው ልጅ በመኪና የገደለችው ሀብታም ልጅ ነበረች። ሮኪም ያገኟትን ሴት እንደዛ ታስራ ስታያት በማዘን ልጅቷን ይዘናት መውጣት አለብን ትላለች። ይህንንም ለማድረግ እንደጀመሩ ነገር ግን ሽማግሌው ድምጽ ሰምቶ ከምድር ቤት ከተፍ ይላል። በምድር ቤት ውስጥም እንደደረሰም ሮኪንና አሌክስን ለመምታት ፈልጎ በስህተት ያችን የታሰረችውን ሴት ይገላታል። ሽማግሌውም ተኩሶ የገደለው ልጁን በማህፀኗ የያዘችውን ሴት እንደሆነ ሲረዳ ልጄን ገደልሽብኝ ብሎ በከፍተኛ ድምጽ ያለቅሳል። ከዚያም መብራት አጥፍቶ በጨለማ ውስጥ አደኑን ይጀምራል። ሽማግሌው በጨለማ ውስጥ መንቀሳቀስ ስለለመደ ለነሮኪ ግን ሁኔታው በጣም አደገኛ ይሆንባቸዋል። ከዛ በኋላ ሮኪ በአየር ማሳለፊያ ቱቦ ውስጥ ገብታ ለማምለጥ ስትሞክር የሽማግሌው አደገኛ ውሻ ይደርስባትና ያሳድዳታል። አሌክስ ደግሞ ከሽማግሌው ጋር ሲፋለም ሽማግሌው አሌክስን ወግቶ ይጥለዋል። ሮኪም በትንሹ መስኮት በኩል ለማምለጥ ስትል ሽማግሌው ደርሶ ይዛታል። ከዛ በኋላ ሽማግሌው ሮኪን ወደ ምድር ቤት ወስዶ ያስራታል። እዚያም እጅግ ዘግናኝ የሆነ እቅዱን ይነግራታል። ያቺን የታሰረችውን ሴት ያሰራት ልጄን ስለገደለችብኝ በሷ ምትክ ሌላ ልጅ መውለድ አለባት ብሎ አስረግዟት ነበር።
አሁን ያቺ ሴት ስለሞተች ሮኪ በሷ ምትክ ልጅ እንደምትወልድለት እንደሚያረጋት ከነገራት በኋላ ሮኪ በሷ ምትክ የሱን ልጅ እንድትወልድ ሊያስገድዳት የዘር ፈሳሹን ያጠራቀመበትን መርፌ ይዞ ይመጣል። የዘር ፈሳሹንም በግድ ወደ ማህፀኗ ሊያስገባ ሲል አሌክስ ደርሶ ያድናታል። ከዛ በኋላ እነ ሮኪ ሽማግሌውን በሰንሰለት አስረውት ገንዘቡን ይዘው ሊወጡ ይሞክራሉ። ነገር ግን አሌክስ በሩን እንደከፈተ ሽማግሌው ከኋላ ደርሶ በጥይት መጥቶ ይገለዋል። ሮኪም ብቻዋን ትቀራለች። ከዛ በኋላ ሮኪም ወደ ውጭ ትወጣና በገንዘብ የተሞላውን ሻንጣ ይዛ ወደ ውጭ በመውጣት ወደ መጡበት መኪና ትሮጣለች። ገንዘቡንም ይዛ ስትሮጥ ሽማግሌው ውሻውን ይለቅባታል። ውሻውም ከኋላው በፍጥነት እየሮጠ ወደ እሷ በመምጣት ያሳድዳታል። ከዛ በኋላ ሮኪ ወደ መኪና ልትገባ ስትል ገንዘቡን የያዘውን ሻንጣ ይወድቃል። ሮኪም ውሻው ከመድረሱ በፊት መኪና ውስጥ ገብታ የመኪናውን በሮች ቆላልፋ ትቀመጣለች። ከዛ በኋላ ወደ ውጭ መውጣት እንደማትችል የተገነዘበችው ሮኪ ውሻውን በማታለል ከኋላ ከዘጋችበት በኋላ ከመኪናው በመውጣት የወደቀውን ሻንጣ ትይዛለች። ነገር ግን ሽማግሌው ደርሶባት ይዛትና እንደገና ጸጉሯን እየጎተተ ወደ ቤት ይወስዳታል። ከዛ በኋላ ሽማግሌው ሮኪን ቤት ውስጥ እንዳስገባት ሮኪ የቤቱን አላርም በርቀት መቆጣጠሪያ በማብራት ሽማግሌው በድምጽ እንዲደናገር ካደረገችው በኋላ በኃይል ገፍትራ ወደ ምድር ቤት ውስጥ ጥለዋለች። ከዛ ሮኪም የገንዘብ ሻንጣውን ይዛ ፖሊሶች ከመድረሳቸው በፊት አምልጣ ትሄዳለች። ፊልሙ በመጨረሻ ሲያስቃኘን ሮኪና ታናሽ እህቷ በአየር ማረፊያ ሬስቶራንት ውስጥ ሆነው እናያለን። በዜናው ላይም ሽማግሌው ከወደቀበት ተርፎ ሆስፒታል እንዳለ ዜናው ያሳያል። ሽማግሌው ግን ስርቆቱንና በቤት ውስጥ የነበረውን ሚስጥር ለፖሊስ አልተናገረም። ሮኪም በያዘችው ገንዘብ እህቷን ይዛ አዲስ ህይወት ለመጀመር ወደ ካሊፎርኒያ ትበራለች።